የሞትና የሲኦል መክፈቻ ያንን ቤተ መቅደስ የተሰራውን አለቱን ቁልፍ የተሰጠው ጴጥሮስ እንዲያሰጠው ያደረገው ምን ብሎ ስለመሰከረ ነው? አንተ ያው እግዚአብሔር ልጅ ነህ ብሎ ስላለ ነው። ይሄ ኢትዮጵያዊም ጀንደረባ ምን አይነት ምስክር ነው የሰጠው? እኔ አምናለው የእግዚአብሔር ልጅ ኢየሱስ እንደሆነ ብሎ የባህሪ ልጅ ነው ብሎ አመነ ማለት። አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ይላል። በእምነት መነጽር አስቀድመው እነሱ አዩ። አየህ እምነታቸው ከኛ ጋር እንዴት እንደሚመሳሰል። ይህኛው አብዱል ጀሊል አሊ የሚባለው ሰውዬ ደግሞ በክርስቶስ ጊዜም እስልምና አለ፣ ከክርስቶስ በፊትም ኢትዮጵያ ላይ እስልምና አለ ብሎ መጽሐፍ ጽፏል። ስለዚህ እየተቀደደ ነበር ማለት ነው። አህመዲን ጀበል ትክክል ከሆነ የእኛው ቀደዳ ላይ ነበር ማለት ነው። በአንተ አፍ እንደዚህ የሚጠሩ አይደሉም። ስለተሳደብክ አላስወጣህም። አሁን ምክንያቱም ለማስወጣኝ ከፈለክ አንተ መረጃ ስለማታመጣ ማለት ነው። አይደለም እስከ ሞት ድረስ ወዶን ተገለጠ። በሞቱ ሞትን ሽሮ ከዲያብሎስ ስራት ነፃ ወጣን። ስለዚህ እኛ ነፃ ነን። የሞት ፍርሃት የለብንም። መልካም ሙስሊሞች ቀጥሉ እንግዲህ ገና ቁርአንና ሐዲስን ከፍት እንደዚህ ከሆኑማ ከባድ ነው ቦስ። ቁርአንና ሐዲስን ከፍት ገና ሁለቱን ኡስታዝ ራሱ ማስታረቅ ከከበዳችሁ ከነብያችሁና ከአምላካችሁ ጋር ደግሞ እንዴት እንደሚጠረስ ብናሳያችሁ ለሱ በጣም ይከብድባችኋል ማለት ነው። ሁል ጊዜ እየመጡ ተረት ተረት ነው የሚነግሯችሁ፣ ፖለቲካ ነው የሚሰሩባችሁ፣ የሚሸቅሉባችሁ ኡስታዞቻችሁ እስልምናችሁንም እያፈረሱ ነው። ይሄኛው ተነስቶ የሆነ ነገር ሲፈልግ አስመስሎ ጻፈ። በ615 ነው ወደ ኢትዮጵያ እስልምና የገባው አለ። ይሄኛው ደግሞ መጥቶ መጽሐፉ ሲያስመረቅ ደግሞ አብሮት ቁጭ ብሎ ደግሞ እያጨበጨበ አብሮት ያስመረቀና ትክክል ነህ ጎበዝ ሲለው የነበረው ኡስታዝ ነው። ድጋሚ ደግሞ ተቃርኖ የመጣው ይሄኛው ከክርስቶስ ልደት በፊት ነበር ይላል። አያችሁ፣ ሁለቱም ሙስሊሞች የሚወክሏቸው አሉን የሚሏቸው የታሪክ ተመራማሪ ነን ባዮች ናቸው። ጊዜ የሰጠው ቅል ድንጋይ ይሰብራል ነው የሚባለው። ጊዜ ሰጣቸውና እንደፈለጉ ይጽፋሉ። ተረት ጽፎ በቃ ተረት ይጽፉታል። እርስ በርሳቸው ተዛ ይጋጫሉ። አሁን ሐዲስና ቁርአኑን አልለካሁትም እኔ ቪዲዮ ስለሰራሁበት እዛ ሄዳችሁ ታዳምጣላችሁ ዩቱብ ላይ ዲቴሉን ማብራሪያውን ከሐዲስ ከቁርአን አንጻር ምላሽ ሰጥቼበታለሁኝ። ግን ቀለል ባለው እንኳን ላይቭ ላይ ጀግናችን ምናምን ብለው እንደሞቶ ያነሱትን ጽሁፍ ትቀበሉታላችሁ ወይ? ማትቀበል ከሆነ እንቶ ፈንቶ ነው ወይ የጻፈው ኡስታዝ? እቀበለዋለሁ ካልክ እስልምናን በደቂቃ ውስጥ እናፈርስበታለን ማለት ነው በጽሁፍ። አልቀበለውም ካልክ እንዴት ጀግና ልትለው ቻልክ? የማትቀበለውን ጽሁፍ ጽፎ ሼር እና ላይ ኮመንት አድርጎ ግን እምነቱን አፈር ድቤ የሚያስበላ ባይዞ አንድም ቦታ ላይ ራሱን እንዳማኝ እንኳን አልቆጠረም። ጽሁፉ ላይ ደግሞ ማለት ደስ በሚል ሁኔታ ማለት ነው። ይሄ የሚያሳየው ምንድነው? ዋብያዎች ኮሜንት ራሱ ይጽፉ ነበር። እኛ አሁን ፖስት ፌስቡክ ላይ ስንፖስት ይመጡና ክርስቲያኑ ተሰዶ ሲመጡ ተቀበልናቸው እያሉ ይፖስታሉ። ኢቭን ኢፍ ምን እየጻፉ እንደሆነ አይገባቸውም። ዜድንት አንደርስታንድ ኢቭን ሁለቱ እንደሚጋጩ ከኛ ነው የሰሙት። በእርግጠኝነት መናገር የምንችለው ዛሬ ኦኬ፣ ከአምላካቸው ጋር ከነብያቸው ጋር እንዴት ደግሞ እንደሚጋጩላ አያውቁም። ምን እያሉ እንደሆነ እንኳን አያውቁም። ኢሚዲየትሊ ነብያችን የተሳሳተ ነው፣ ነብያችን አህመዲን ጀበል ነው፣ ነብያችን ይሄኛው አብዱል ጀሊል አሊ ካሳ ነው እያላችሁ ነው ያላችሁት። ማነኝ አጨብጫቢ ነኝ ብላለች እንትና። ምክንያቱም ለአብዱል ጀሊል አሊ ካሳ ሲያጨበጭበ የነበሩ ሙስሊሞች የአብዱል ጀሊል አሊ ሼክ አሊን አስተምሮ በጥፊ ያጠናግሮ አህመዲን ጀበል ጋርቤጅ ውስጥ ከተተው፣ ሽንት ቤቱ ሲከተው ቁጭ ብሎ ደግሞ የአህመዲን ጀበል አጨብጫቢ ሆነዋል። አብዱል ጀሊል አሊን ረስተውታል፣ መጽሐፏን ረስተዋታል እኮ የሙለው መጽሐፉ እኮ በአራት ወር ለሙስሊሞች እኮ ከባድ ነው። 4 ደቂቃ ይረሳሉ እነሱ። አንተ ጭንቅላት የሌለው እያመለክ ጭንቅላት ሊኖራቸውን ይትቀላል። ከባድ እኮ ነው እነሱ ጋር ያለ መንፈስ። አሁን ነግራቸው እዚህ ገስት ላይ ምን እንደማወራ እንኳን የማይገባቸው ሰዎች 4 ወር ቀላል አድርገው ትቀልዳለህ። ስለዚህ እኛ ደስ እያለን የአህመዲን ጀበልን ጽሁፍ እንደ ክርስትና እንቀበልም።
ማንቀበልበት ምክንያት ክፈቱ አንዴ ክርስትናው ማንቀበልበትን ምክንያት አፍርሰን እናሳየው በመረጃ ክርስትና መቼ ነው የመጣው ይላል። ክፈቱ። ኦኬ ዝቅ አድርገው። ኦኬ ዝቅ አድርገው። ክርስትና ከ330 እስከ 451 ድረስ የአክሱም ቤተመንግስት ሃይማኖት እንጂ ዝቅ አድርገው። አሁንም አይ ቲንክ ቆርጠህብኛል። ኦኬ ቀጥሎም እንደ አውሮፓውያን አቆጣጠር በ330 ፕሊስ እያነበብኩ ነው። ቀጥሎም እንደ አውሮፓውያን አቆጣጠር በ330 ፍርሚናጦስ በተባለ ወጣት መሪነት ጥቂት የሶሪያ ክርስቲያን በስደት ወደ አክሱም መጡ። በእንግድነት ተቀበልናቸው ይለናል። እምነታቸውን እንዲሰብኩ ፈቀድንላቸው። ክርስትናን መስበክ ጀመሩ። የአክሱም ንጉሥ ኢዛናን ጨምሮ ከእኛ ውስጥ ጥቂቶች ክርስትናን ተቀበሉ። ወጣት ፍርምናጦስ ጳጳስ ፍለጋ ወደ ግብፅ አመራ። ንጉሥ ኢዛና ክርስትናን እንዲቀበል እንዳደረገ ገለጸ ምናምን እያለ ይቀጥላል። ቃል በጣም ፕሊስ ተከታተልን። ሳነብ ንጉሱን ክርስትናን ማስነሳት ከቻልክ አንተን ጳጳስ እናድርግህ ብለው አባ ሰላማ ብለው ቀቡት። ክርስትናን የተቀበሉት ኢትዮጵያውያን ደግሞ ከሳቴ ብርሃን ብለው ሰየሙት። መቼ? ክርስትና ከ330 እስከ 400 ድረስ የአክሱም ቤተመንግስት ሃይማኖት እንጂ አጠቃላይ ህዝብ ሃይማኖት መሆን አልቻለም። ስለዚህ እንደ አህመዲን ጀበል አስተምሮ ወይም አርቲክል ጽሑፍ መሰረት ክርስትና ለመጀመሪያ ጊዜ ኢትዮጵያ ላይ ወይም ደግሞ ለኢትዮጵያ የተሰበከው ኢትዮጵያን ውስጥ የገባው በስንት ነው ይለናል? በ330 ነው። ይሄ ቅጥፈት፣ ይሄ ውርደት፣ ይሄ ውሸት ነው። ክርስትና አስቀድሞ በኢትዮጵያው ጀንደረባ ገብቷል። በመቼ? ክርስቶስ ባረገ በአመቱ በሁለት ዓመቱ ውስጥ በኢትዮጵያዊ ጀንደረባ ሐዋርያት ሥራ ምዕራፍ 8 አንዴ ክፈተው። ሐዋርያት ሥራ ምዕራፍ 8 ቁጥር 26 አካባቢ ቁጥር 26 አይ ቲንክ የጌታ መልአክ ፊልጶስን ተነሳ፣ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው ይላል። ማንን? ፊልጶስን። የጌታ መልአክ ምን አለው? ተነስ ሂድ በጋዛ በኩል። ኦኬ ተነስቶም ሄደ። እነሆም ህንዳኬ የተባለች የኢትዮጵያ ንግስት አዛዥና ጀንደረባ የነበረ በገንዘቧም ሁሉ ላይ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ምን ሊል ጻፉልኝ እስኪ ኮመንት ላይ። ወደ ኢየሩሳሌም የመጣው የህንዳኬ አዛዥ የንግስቲቱ አዛዥና ጀንደረባ የነበረ በገንዘብ ላይ ሹም የሆነ ወደ ኢየሩሳሌም መጥቶ ነበር። ምን ሊሆን የመጣ? ሊሰግድ ወደ ኢየሩሳሌም ከሄደ ኦልሬዲ አማኝ ነው አይደለም? ኦሪቱን ህግ የሚቀበል የሚያውቅ ነው ማለት ነው። ተራ ግለሰብ ነው አይደለም? ምንድን ነው? የንግስቲቱ አዛዥና ጀንደረባ የነበር በገንዘብ ሁሉ ላይ የሰለጠነ የንብረት ክፍል ኃላፊ የሆነ ተራ ግለሰብ አይደለም። ኦኬ ይህ ሰው ኢየሩሳሌም ሄዶ ሊሰግድ ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበረ።
ኢሳያስን መጽሐፍ ያነብ ነበረ። ስለዚህ ትንቢተ ኢሳያስ ደረቅ ወንጌል አይምን ተብሎም ይጠራል። የክርስቶስን መምጣት ብቻ ሳይሆን ቤዛነት ቁልጭ አድርጎ የሚያስቀምጥ መጽሐፍ ስለሆነ ማለት ነው። ይህንን እያነበበ ነበር የኢትዮጵያዊ ከፍ አድርገው። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውላለህ አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረ የመጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል የሚለው ክፍል ነበር ይላል። ከፍ አድርገው። ጀንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህ ስለማን ይናገራል? ስለ ራሱ ነውን ወይስ ስለሌላ ነው አለው። ፊልጶስም አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። ስለማ? ስለ ኢየሱስ ወንጌልን ሰበከለት። ይሄ ታሪክ መቼ ነው የተካሄደው? በማን የተካሄደው? በፊልጶስ። ፊልጶስ ማን ነው? ከሰባ አርድእት አንዱ ነው። ጌታ ከሾማቸው ከመረጣቸው አይ ቲንክ ሉቃስ ወንጌል ምዕራፍ 10 ላይ 70 አርድእቶች አንዱ ፊልጶስ ነው። በሱ ተሰበከ ማለት ነው ክርስትናን። ማ የእንዳኬ አዛዥ በገንዘቧ ላይ የሰለጠነ ጀንደረባው። በመንገድም ሲሄዱ ወደ ውሃ ደረሱ። ጀንደረባውም እንሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ማመን ብቻ ሳይሆን በክርስቶስ አምኖም ተጠመቀ። ያመነ የተጠመቀ ይድናል ይላልና ማርቆስ 16:16 ሰው ዳግም ከውሃና ከመንፈስ መወለድ አለበት ብሏልና ክርስቶስ ዮሐንስ ወንጌል ምዕራፍ 3 ቁጥር ከ3-6። ፊልጶስን በፍጹም ልብ ብታምን ተፈቅዶልሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለው። ምን? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለው። ይህንን ምስክርነት ከሐዋርያቶች ውስጥ ሰጥቶ ትልቅ አክብሮት የተሰጠው ማን ነው? እስቲ ኮመንት ላይ ጻፉልኝ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት በጣም ትልቅ ምስክርነት ነው። ይህንን የተናገረ ሐዋርያ በትንሹ አንድ ሁለቴ ይህንን በመናገሩ የተመሰገነ አለ። ሐዋርያ ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ጀምሮ የሰው ልጅ ሰዎች ማን ይሉታል ብሎ በጠየቀ ጊዜ ክርስቶስ አንዳንዶቹ ጴጥሮስ አንዳንዶቹ ዮሐንስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ኤልያስ ይሉሃል፣ አንዳንዶቹ ከነቢያት አንዱ ነህ ይልሃል ብለው ባሉት ሰዓት እናንተስ ማን ትሉኛላችሁ ብሎ ሲጠይቃቸው አንተ የሕያው የእግዚአብሔር ልጅ ነህ ብሎታል ጴጥሮስ። ክርስቶስ ከዛ ምን አለው? አንተ ጴጥሮስ ይህን ስጋና ደም አልገለጸልህም የሰማዩ አባቴ እንጂ። በዚህች ዓለት ላይ ቤተክርስቲያንን መሰረታለሁ፣ የገሃነም ደጆች አይችሏትም። አንተ የምታስረው የታሰረ ይሆናል፣ ስልጣን ሰጠው። በተመሳሳይ ደግሞ ዮሐንስ ወንጌል ምዕራፍ 6 ላይም ከቁጥር 65 አካባቢ ጀምሮ ይህንኑ ይደግመዋል። ጴጥሮስ ከአንተ ወዴት እንሄዳለን? አንተ የሕያው እግዚአብሔር ልጅ ነህ ብሎ ጴጥሮስ ይህንኑ ምስክርነት ሲሰጥ እናገኘዋለን። ታላቅ ምስክርነት ስለሆነ ይህንን ታላቅ ጴጥሮስን ታላቅ አንተ የገነትና የሲኦል መክፈቻ ያንን ቤተ መቅደስ የተሰራውን አለቱን ቁልፍ የተሰጠው ጴጥሮስ እንዲያሰጠው ያደረገው ምን ብሎ ስለመሰከረ ነው? አንተ የሕያው እግዚአብሔር ልጅ ነህ ብሎ ስላለ ነው። ይሄ ኢትዮጵያዊም ጀንደረባ ምን አይነት ምስክር ነው የሰጠው? እኔ አምናለው የእግዚአብሔር ልጅ ኢየሱስ እንደሆነ ብሎ የባህሪ ልጅ ነው ብሎ አመነ ማለት ነው። ሙሐመድ ከ600 ዓመት በኋላ መጥቶ ግን ሱራ 1988 ላይ አራማን ልጅ የለውም ማለት ለአራማን ልጅን ያዛሉ
ከባድ ንግግር ተናገሩ። ከዚህ ንግግራቸው ባይቆጠቡ ሰማይ ሊቀደዱ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ይቀርባሉ፣ ለአራማን ልጅን ያዘ ወለደ ስላሉ ይላል። ምክንያት ሱራ 601 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ስላለ ማለት ነው። ስለዚህ ይሄ ክርስትና እንዴት እንደገባው መግባት እንዴት እንደመሰከር አያችሁ አይደለ? መቼ ነው አህመዲን ጀበል እንዳለው 330 ነው ኖ ገና ሐዋርያቶቹ ባሉበት ላይ ይህንን ምስክርነት ለማን የሰጠው? ክርስቶስ ከሾመው ከሰባ አርድእት ፊልጶስ ፊት ቆሞ ፊልጶስ ምን አለ? ከዛ ሰረገላው የሚቆም ዘንድ አዘዘ። ፊልጶስና ጀንደረባው ሁለቱም ወደ ውሃው ወረዱ፣ አጠመቀው። ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጀንደረባው ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና። ፊልጶስ አሁን ወዴት አይምን ጀንደረባ ወዴት ነው የተመለሰው? ወደ ኢትዮጵያ እየተመለሰ ነው ማለት ነው። መጣ ማለት ነው። ያኛውም መንፈስ ወሰደው ማለት ነው። ስለዚህ ክርስትና መቼ ነው ተጠምቆ የገባው? በ330 ነው ኢትዮጵያ ነው ኖ የውጭ አካል ዘውት እንደዚህ መጡ ነው ኖ ራሱ ኢትዮጵያዊው ነው። ኢትዮጵያዊው የንግስቲቱ አገልጋይ አስቀድሞ ብሉይ ኪዳንን ሲተገብር የነበረ ብሉይ ኪዳኑን ሲተገብር የነበረ በብሉይ ኪዳን የነበሩት አይሁዶች ናቸው። በአዲስ ኪዳን ይሄ ደግሞ ክርስቲያን ናቸው። እዛ የነበረው ክርስትና በኋላ መጣ መጤ ነው የሚባል ነገር የለም። የብሉይ ኪዳኑን ስራ ሲተገብሩት የነበሩት አሁን ካሉት አይሁዶች ጋር የሚመሳሰልም አይደለም። ይሄ ይመጣል እያሉ ሲጠብቁ ስለነበር ነው። ያ ኢትዮጵያዊ ጀንደረባ ሲነገረው ስጠብቀው የነበረው ስናፍቀው የነበረው ይህን አይደል እንዴ ብሎ ምን ያለው የተቀበለው ያም ነው። አስቀድሞ ትንቢት ተነግሮለታል። ይሄ ጀንደረባ ትንቢተ ኢሳያስ ምዕራፍ 56 ና ክፈትልኝ። ትንቢተ ኢሳያስን ነው እያነበበ የነበረው። ትንቢተ ኢሳያስ ላይ አስቀድሞ ትንቢት ለዚህ ጀንደረባ ተነግሮ ነበረ፣ ትንቢትም ነበረ። መቼ ነው የታሪክ የተፈጸመው? ዛሬ 300 አህመዲን ጀበል እንደሚለው 330 ላይ ነው ኖ ድንቁርና ጣራ ነክቶበት ነው። ወደ እግዚአብሔር የተጠጋ ምጻተኛ እውነት በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጀንደረባ እነሆ እኔ ደረቅ ዛፍ ነኝ አይበል። ወደ ማን የተጠጋ? ወደ እግዚአብሔር የተጠጋ። ያ ኢትዮጵያዊ ጀንደረባ ማንም ፈልጎ ነው የመጣው? ወደ ኢየሩሳሌም ሊሰግድ ነው። እግዚአብሔርን ፈልጎ ነው የመጣው። ጣዖት ሊያመልክ አይደለም። እንደ መሐመድ አባቶች እነ በዓልን ሊያመልክ ወይም ደግሞ እነ ሁበልን ሊያመልክ አይደለም ሄደው፣ እግዚአብሔርን ሊያመልክ ነው። ወደ እግዚአብሔር የተጠጋ እሱ ጀንደረባ እነሆ እኔ ደረቅ ዛፍ ነኝ ይበል። ያ ኢትዮጵያዊ ጀንደረባ እግዚአብሔርን ፈልጎ ወደ እግዚአብሔር ነው ሄደው። ስለዚህ ምን ይለዋል? እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኙኝም ከፈር ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጀንደረቦች እንደዚህ ይላል። ኢትዮጵያኖች የብሉይ ኪዳኑንም ስርዓት አስቀድሞ ስለተሰበከ ሰንበትን ቅዳሜን ይጠብቃሉ። ቅዳሜንም ሰንበትን ይጠብቃሉ አይደለም? ዘጸአት ምዕራፍ 20 ላይ ያለውን። ስለዚህ በተመሳሳይ ሰንበቴን ስለሚጠብቁ ደስ የሚያሰኝኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጀንደረቦች እንዲህ ይላልና በቤቴና በቅጥሬ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያ ስም እሰጣቸዋለሁ። የማይጠፋ ስም እሰጣቸዋለሁ። ምን የማይጠፋ ስም እሰጣቸዋለሁ? በቤቴና በቅጥሬ ውስጥ የማይጠፋ ስም እሰጣቸዋለሁ። ማቴዎስ ወንጌል ምዕራፍ 16 ቁጥር 18 አንዴ ክፈተው። አሁን የት ነው የምሰጠው አለ? በቤቴና በቅጥሬ ውስጥ የማይጠፋ ስምን እሰጣለሁ። ይህ አሁን ትንቢት ነው። ይሄ ትንቢት እንዴት ተፈጸመ? ክርስቶስ ቤተ መቅደሱን ሰራ፣ ቤተ ክርስቲያኑን ሰራ። 16 ቁጥር 18 እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለ። ምን
የገሃነም ደጆች ማይችሏትን እቤቴን እሰራለሁ አለ ክርስቶስ በስጋ ሲመጣ። አስቀድሞ የነበረው ነበር። ህዝበ እስራኤል ይባላሉ፣ ህዝበ እግዚአብሔር ይባላሉ። እነኛ ምን አዲስ ስም እንደሚሰጣቸው ትንቢት ተነገረ። ያ ስም ማን ነው? እሱ በቤቴና በቅጥሬ ውስጥ ነው መሰጣችሁ። ቤቱን ሰራ ክርስቶስ፣ ቤተ ክርስቲያን ተባለች። ሐዋርያት ሥራ ምዕራፍ 11 ቁጥር 25 ክፈተው። በዛ ውስጥ ምን ሰጣችኋለሁ አለ? ለጀንደረቦች የማይጠፋ ስም እሰጣችኋለሁ። 11 ቁጥር 25 ባገኛቸው ከፍ አድርገው ቁጥር 26 ባገኛቸውም ጊዜ ወደ አንጾኪያ ቁጥር 26 በቤተ ክርስቲያን 1 ዓመት ሙሉ ተሰበሰቡ። ቤተ ክርስቲያኑ ማን የሰራው? ክርስቶስ። በቤቴና በቅጥሬ ውስጥ ማይጠፋ ስም ሰጣችኋለሁ ብሏል። በቤተ ክርስቲያን 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርቱም መጀመሪያ ምን ተባሉ? በአንጾኪያ ክርስቲያን ተባሉ። ማን ተብለው ተጠሩ? ክርስቲያን ተባሉ። ትንቢቱ ምን ነበረ? በቤቴና በቅጥሬ ውስጥ ምን ሰጣችኋለሁ የሚል ነው። አዲስ ስም ሰጣችኋለሁ። በፊት ህዝበ እግዚአብሔር ይባላሉ፣ እስራኤል ተብለው ይጠራሉ። እነኚህ አሁን ትንቢት ተነገረ። ምን አዲስ ስም እሰጣችኋለሁ፣ ያ ስም የማይጠፋ ያ ጀንደረባ አሁን አዲስ ስም ተሰጠው ማለት ነው። በዛ በቤቱና በቅጥር ውስጥ ክርስቲያን ተብሎ ተጠምቆ አምኖ ክርስቲያን ተባለ። የማይጠፋን ስም ያዘ ማለት ነው። ይሄ ማን ነው? እኛ ኢትዮጵያውያኖችን ሪፕሬዘንት የሚያደርግ ማለት ነው። እኛ ኢትዮጵያውያኖችንም የሚወክል ነው። ስለዚህ በብሉይ ኪዳን የነበሩት እነኛ ህዝበ እግዚአብሔር ሲጠብቁት ነበረ፣ ሲናፍቁት ነበረ። አዲስ ስም እንደሚሰጣቸው ተነግሯቸው ነበረ። ምን የሚባል? ክርስቲያን የሚባል በክርስቶስ ክርስቲያን የሚባሉ አዲስ ስም ይሰጣቸዋል። እሱን ተስፋ ያደርጉት ነው እንጂ ክርስቲያን የሚባል ያንኛውን የብሉይ ኪዳኑን የሚቃወም አስተምሮ አይደለም። ያንን ተቃውሞ የመጣም አይደለም። አዲስ ስም እንደሚሰጥ ግን ያንኛው ህዝበ እግዚአብሔር የሚባሉት የእግዚአብሔር ልጆች የሚባሉት ዘዳግም ምዕራፍ 14 ቁጥር 1 ላይ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ የተባሉት፣ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ አብርሃም ባያቀን እስራኤል ባይታዘዘን አንተ አምላካችን አባታችን ነህ ብለው የሚያምኑት ኢየሱስን ሲቀበሉ ዮሐንስ ወንጌል ምዕራፍ 1 ላይ ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ይህም ከስጋና ከደም አይደለም። ወደ ማን መጣ? ወደ ገዛ ወገኖቹ። ቁጥር 11 ጀምሮ 33 ወደ ገዛ ወገኖቹ። እነኛ ወገኖቹ ማናቸው? አስቀድሞ ኪዳን የተሰጣቸው ማለት ነው። አባቶች ለእነሱ ናቸውና ከነርሱ ክርስቶስ በስጋ መጣ። እርሱ ከሁሉ በላይ የተባረከ ሆኖ የዘላለም አምላክ ነው ይለዋል ሮሜ ምዕራፍ 9 ቁጥር 5 ጀምሮ። ስለዚህ ልጅነት በማን ነው ይለናል። ከዛ ያ ተስፋው የተሰጠው በማን ነበር? በአብርሃም። ዘፍጥረት ምዕራፍ 12 ቁጥር 3 ጀምሮ ከቁጥር 1 እስከ 4 ድረስ በአንተ ዘር አሕዛብ ይባረካሉ ብሎታል። ያ ዘሩ በማን ነው የሚመጣው? ዘሩ እንዴት ነው የሚመጣው? በይስሐቅ በኩል ማለት ነው። በይስሐቅ እንዴት ይመጣል? ዘፍጥረት ምዕራፍ 17 ቁጥር 10 ላይ ግዝረትን እንዴት እንደሰጠ ቃል ኪዳን ካቆመ በኋላ አሕዛብ ዘሩ በማን እንደሚባረክ ነገረን። በይስሐቅ ማለት ነው። ይህንም ፓራፍሬዝ ሲያደርገው ጳውሎስ በደንብ ሲያብራራው ምን ያደርገዋል? ሮሜ ምዕራፍ 9 ላይ ከቁጥር 6 ጀምሮ ከአብርሃም የሚወለዱ ሁሉ እስራኤል አይደሉም ማለት ነው። ከአብርሃም የሚወለዱ ሁሉ እስራኤል አይደሉም፣ ነገር ግን በማን ይጠራልሃል ተባለ? በይስሐቅ። ስለዚህ በይስሐቅ በኩል አሁን ሁሉ ማን ይሆናል ማለት ነው? የአብርሃም ዘር ይሆናል ማለት ነው። በይስሐቅ በኩል በእምነት በኩል ይመጣል። ደግሞ ገላትያ ምዕራፍ 3 ላይ ስትመጡ በእምነት ይሆናል። በእምነት አስቀድሞ ደግሞ ለአብርሃም ወንጌል ተሰብኮለታል። ስለዚህ እነኛ ወንጌል የተሰበከላቸው ናቸው። አይሁድ የሚሏቸው እነ አህመዲን ጀበል ወንጌል የተሰበከላቸው ወንጌል አማኝ ናቸው። የአሁኖቹ ውሳ ታዲያ እነኚህ አይሁዶችን ፕሪሰፖዝ አድርጎ በፊት የነበሩት እነሱ ናቸው ኢትዮጵያ ላይ ነው። እነኛዎቹ የቀድሞዎቹ ወንጌል የሚያምኑ ናቸው። ገላትያ ምዕራፍ 3 ቁጥር 8 ላይ አስቀድሞ ክፈተው። ገላትያ ምዕራፍ 3 ቁጥር 8 አስቀድሞ ለአብርሃም እንኳን ወንጌል ተሰበከለት ይላል። ወንጌል አማኝ ናቸው። ወንጌል ደግሞ ስለ ልጁ ነው፣ ስለ ክርስቶስ የምስራች ብስራት አዳኝ ጌታ ተወልዷል የሚል ነው ወንጌል።
እነኚዎቹ ታዲያ አዳኝ ጌታ እርሱ ክርስቶስ ተወልዷል ብለው ያሁኖቹ አይሁዶች ያምናሉ እንዴ? አያምኑም። ስለዚህ የብሉይ ኪዳኑን የሚያምኑት በኢትዮጵያ የነበሩት ከኛ ጋር የሚስማሙ እንጂ ከነኚህ አይሁዶች ጋር የሚስማሙ አይደሉም። እነኚዎቹ ትክክለኞቹ አይሁዶች አይደሉም። እነኚዎቹ የሰዓቱ ናቸው። መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም ምን አለው? አስቀድሞ ሰበከው። ቁጥር 24 ላይ አድርገው። ኦኬ እምነት ሳይመጣ እንደዚህ ሁሉ በእምነት እንድንጸድቅ አንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። እምነት ግን መጥቷል አለ። ከእንግዲህ ወዲህ ከሞግዚት በታች አይደለንም አለ። አስቀድሞ በሞግዚት ውስጥ ነበር፣ ሕግ ስለነበረ ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ሕግ በሙሴ ጸጋና እውነት በክርስቶስ ይላል አይደለ? ስለዚህ አሁን ከሞግዚት በታች አልነበርንም ነው። ከፍ አድርገው። እምነት ግን መጥቷል። እሺ እምነት ሉክ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። አስቀድሞ እነኛ በእምነት ተስፋ እምነት ምንድን ነው? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ አለን። እምነት ምንድን ነው? እምነት ስለማናየው ነገር ስለ ወደፊቱ ተስፋ የምናደርግበት የሚያስረግጥ ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ ማለት ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ስላላየ ነው ስለ ወደፊቱ ተስፋ ስለምናደርገው የሚያስረግጥ ነው። በእምነት እንዳዩ አባቶች እንደተመሰከረላቸው ዕብራውያን ምዕራፍ 11 ሙሉን ስታነቡት እነ አብርሃም እነ ሙሴ ሌሎቹንም የእምነት አባቶችን ተስፋ እያደረጉ አምነውት ነገር ግን ያንን ተስፋውን ሳያገኙ እንደሞቱ ማለትም ክርስቶስ ከመወለዱ በፊት እንዳለፉ ያስቀምጠዋል። ነገር ግን እምነታቸው ምንድን ነው? ክርስቶስ ይወለዳል ይመጣል ነው እንጂ እንደነኞቹ አይሁዶች ኖ አዳኝ አምላክ አልተወለደም የለም ምናምን የሚል አይደለም። በእምነት አስቀድመው አይተውታል ክርስቶስን። ለዚህ ነው ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 54 አካባቢ ጀምሮ ስለ አብርሃም ታሪክ ባነሳው ላይ ክርስቶስ ምን አለ? አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ይላል። በእምነት መነጽር አስቀድመው እነሱ አዩ። አየህ እምነታቸው ከኛ ጋር እንዴት እንደሚመሳሰል ክርስቶስ አዳኝ መሆኑን ቤዛ መሆኑን በእምነት እነሱ አዩ። በእምነት ተስፋ የሚያደርጉትን በእምነት ማለት ነው። ስለዚህ ምን ይለናል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ በደንብ አስተውለዋል። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይንም ጨዋ የለም፣ ባሪያ ጨዋ ሰው የለም፣ ወንድ ሴት የለም፣ ሁላችሁ በክርስቶስ ኢየሱስ ከፋርክ አንድ ሰው ናችሁና ከፋርክ እናንተ የክርስቶስ ከሆናችሁ እንኪያዝ የክርስቶስ ከሆናችሁ እንኪያዝ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። ስለዚህ በደንብ አስተውሉ። የአብርሃም ዘር የሆኑ እኛ የክርስቶስ ዘር ስንሆን የአብርሃም ዘሮች የተለዩ ክርስቶስ ዘሮች የተለዩ አይደለንም። እነ አመድን ጀበል ድንቁርናቸው አስቀድሞ ኢትዮጵያ ውስጥ የነበሩት የአብርሃም ዘር ናችሁ እናንተ ደግሞ የክርስቶስ ናችሁ ብሎ ሊከፍለን የሞከረው ኖ። የአብርሃም ዘር ከሆን እናንተ እኛ የክርስቶስ ከሆን እኛ የክርስቶስ ከሆንን የማን ዘር ነን? የክርስቶስ ከሆንን የአብርሃም ዘር ነን። የአብርሃም ዘር ከሆን ደግሞ ተስፋው ተሰጥቶታልና ምንድን ነን? ወራሾች ነን። ግልጽ ይመስለኛል። ቢኒ እንኳን አልመጣ። ቃሎትን ያሰማልን። በጣም ግልጽ ነው። ቃሎት ያሰማልን። እግዚአብሔር ይስጥልን። እውነት ነው። በክርስቶስ ወራሽ ነን እኛ። የአብርሃም ዘር ሆነናል። አብርሃምን ክርስቶስ ስጋ የመጣው ከአብርሃም ስለሆነ ትጨርሳል። በቃ ላቁም፣ ችግር የለም። ትንሽ ነገር ብቻ ነው የምናገረው። አህመዲን ጀንበል የኢትዮጵያ ውስጥ የመንግስት ሃይማኖት የሆነበትን ቀን እንጂ
ሃይማኖት የገባበትን ቀን አይደለም የተናገረው። እንደዛ ከሆነ ኢቨን መዲና ውስጥ የመንግስት ሃይማኖት የሆነበት ቀን አለው። መካ ውስጥ ራሱ መሐመድ ሙሉ እስልምናን ማለት ሙሉ አረቢያን የተቆጣጠረበትና ንጉስ ሆኖ እንትን ያለበትን ቀን ነው የሚታየው ማለት እስልምና የጀመረው ከዛ ቀን ብሎ እንደማለት ነው። ባይዘዌ ክርስትና የገባው በ34ኛው መቶ ክፍለ ዘመን ነው። ክርስቶስ ከሞተ ከአንድ ዓመት በኋላ ነው። አስቀድሞ ሲናገር እንደነበረው እፎይ ከአንድ ዓመት በኋላ ነው የሄደው። ወዴት? ወደ ኢየሩሳሌም ማለት ነው። ስለዚህ በ34ኛው ዓመተ ምህረት ነው ጃንደረባው እዛ ሄደው ተመልሶ የመጣው። እንግዲህ በ35 ቢሆን ምናልባት በ35 ገባ ልትሉ ትችላላችሁ እንደዛ እንጂ 300 ምናምን ይሄ ቀልድ ነው። ስለዚህ የመንግስት ሃይማኖት የሆነው የመንግስት ሃይማኖት ሆነ ሲባል ምን ማለት ነው? በአንድ ቀን ክርስትና ገብቶ በአንድ ቀን የመንግስት ሃይማኖት ሆነ ወይስ ከዛ በፊት ገብቶ ህዝቡ በጠቅላላ ያን እየተቀበለ ስለሆነ ነው የመንግስት ሃይማኖት የሆነው የሚለው ምን ማለት ነው? ስለዚህ ህዝቡ ስለተቀበለው ኦፊሻሊ የመንግስት ሃይማኖት ሆነ የሚለው ሊያስማማን ይችላል ያ ቀን እንጂ ገባ በሚል አያስማማም። እንደዛ ትክክል አይደለም። እሱማ እንደዛ ካላችሁማ እኮ መካ ውስጥም ራሱ እኮ የሁሉም እምነት የሆነው እኮ ተጨፍጭፎ ምናምን ካለቁ በኋላ ነው ሙሉ ለሙሉ የመካ ወይም የዛ የአረቢያ ምድር እንትን የሆነው ሃይማኖት የሆነው። ከዛ በፊትማ በጦርነቱ ነበር። ስለዚህ የለም ማለት ነው። ስለምን አልገባም እንደዚህ ተብሎ ነው የሚታሰበው። እንደዛ ለማለት ነው። እፎይ ያው የሚያነሱት ነገር እርስ በርሳቸውም ግጭት ነው። አንደኛም ነገር ደግሞ ዝም ብሎ ከጥላቻ ብቻ ስለሚጽፉ ያለ ማስረጃም ስለሚጽፉ ሁልጊዜ እንዲህ አይነት ግጭት ይፈጠራል በመካከላቸው ዲሶነንት ስለሆኑ ታማኝ ስላልሆኑ እና እንደዛ ነው። ቀጥሎ ኦኬ አይተኸው መጣህ ወንድማችን ከስራ አረብኛ ስም እኔ መጠየቅ እችላለሁ ጥያቄ? ቆይ ትጠይቃለህ። ቅድሚያ ቶፒኩ ላይ እንትን እንበልና ትጠይቃለህ። ቆይ እዚሁ ሆነ። ምናምን ማለት ማንኛው ነው እያወራለሁ? ማንኛው ነው እያወራለሁ? አይ ቲንክ አብዱ አዚዝ ነህ እያወራ ያለው። ያ ትንሽ ጥብቅና ጥያቄ ይሰማል? ቆይ ይሰማልኛ? ኧረ እኔ ነኝ እያወራሁ ያለሁት። ኦኬ ስለዚህ ቅድም የአህመድን ጀበል አይሰማችሁም? የኔ ትሰማለህ? የአህመድን ጀበልን ጽሑፍ አንብቤያለሁ ብለሃል መሰለኝ። ይሰማል? ትሰማለህ? አህመድን ጀበልን ጽሑፍ አንብቤያለሁኝ ብለሃል ቅድማ። እኔ አሁን ትክክል ነው ብዬ ነው ማምነው። ማንኛውም ሰው አስተሳሰቡ ይለያይ። አንተ ምናልባት ስለሆንክ ላትቀበለው ትችላለህ። መልካም። እስልምና መቼ ነው ወደ ኢትዮጵያ የገባው? ኢትዮጵያ በነጃሺ ጊዜ ነው። በነጃሺ ጊዜ እስልምና ኢትዮጵያ ገብቷል። ነበረው እኮ እዛኔ ገብቷል። ግን ያው እሺ ምን ልትለኝ ፈልገህ ነው? ኦኬ ከዛ በፊት ነው የገባው ወይንስ ያኔ ነው የገባው? እስልምና እምነቱ ማለት ነው አይደለ? አዎ እኮ የዛኔ የነጃሺ ጊዜ ነው የገባው። ስለዚህ ይህንኛው ጸሐፊ ደግሞ ከክርስቶስ በፊትም ኢትዮጵያ ላይ እስልምና አለ ሲል እየዋሸ ነው ማለት ነው። አሁን እኮ እስልምና የዛኔ የነበረው ነገር ማለት ነው። አሁን ለምሳሌ አንተ ነሳራ ነው የምንላችሁ እኛ ነሳራ ነው የምንላችሁ እኛ ማለት ነው። ነሳራ ብለን ነው የምንጠራችሁ። እኔን ተወኝና እስልምና የገባው በ7ኛው ሴንቸሪ ነው ብለኸኛል። ተስማማሁኝ። ይህንኛው አብዱል ጀሊል አሊ የሚባለው ሰውዬ ደግሞ በክርስቶስ ጊዜም እስልምና አለ፣ ከክርስቶስ በፊትም ኢትዮጵያ ላይ እስልምና አለ ብሎ መጽሐፍ ጽፏል። ስለዚህ እየተቀደደ ነበር ማለት ነው። አህመድን ጀበል ትክክል ከሆነ ይህንኛው ቀደዳ ላይ ነበር ማለት ነው። አሁን እኮ እስልምና የሚለውን ነገር እኮ መረዳት ያለብህ ነገር አንተ ነህ። እስልምና የሚለውን ነገር አሁን ለምሳሌ አሁን
እስልምና ማለት የዛኔ ተቀባይነት ያለው እምነት እስላም ነው የሚባለው የዛኔ ማለት ነው። እስልምና ከመምጣቱ በፊት የነበረው እምነት እስላም ነው። ይኸውልህ እስልምና ከመምጣቱ በፊት እስልምና ከመምጣቱ በፊት ማንኛውም ተቀባይ ያለው እምነት እስላም ነው ተብሎ የሚጠራው። ይኸውልህ አሁን ለምሳሌ ማለት ነው የዛኔ ነሳራ ከዛ በፊት ላም ማምለክም ተቀባይነት ካለው እስላም ተብሎ ይጠራል። ዝንጀሮ ማምለክም ተቀባይነት ካለው እስላም ተብሎ ይጠራል። እያልኩ እንደዛ እያልኩ አይደለም እኮ እንደዛ እያልኩ አይደለም። እና ምን እያልኩ የዛኔ ተቀባይነት ያለው እምነት ሁሉ እስላም ተብሎ ይጠራል አልከኝ እኮ። ከነብዩ እሺ፣ ኢትዮጵያ ክርስትና የገባው መች ነው? እሺ ንገረኝ። የኛን በደንብ አብራራሁት ቀደም። አሁን የራስን ጨርስ። አይደለም ማብራራት አይደለም። ከዛ በፊት ምን ነበር? እሺ ከዛ በፊት መች ነው የገባው? እሺ ክርስትናም እኮ መጤ ነው ሲጀመር። አሁን በደንብ አስተውል። መጤ የሚባለው አንድ አካል መጤ መስፈርቱን አታውቁትና ይመስለኛል። አንድም መጤ የሚባለው ከባህሉ የተለየ ስርዓቱ የተለየ አስቀድሞ ከህዝቡ ከያዘው ጋር የተለየ ነገር ሲመጣበት ነው መጤ የሚባለው። ያንም አታውቁ ከሆነ ማለት ነው። ስለዚህ በደንብ አስተውል። ምን ብለኸኛል መሰለህ? የአህመዲን ጀበልን ተቀብለህ በ7ኛው ሴንቸሪ ነው ኢትዮጵያ የገባው እስልምና ብለኸኛል። አብዱል ጀሊል አሊ ደግሞ በክርስቶስ ሲወለድ ከሱ በፊትም ኢትዮጵያ ላይ እስልምና አለ ብሎ ጽፏል። አህመዲን ጀበል ነው ወይንስ አብዱል ጀሊል አሊ ነው ትክክል? ሁለቱም ትክክል ናቸው። ኦኬ። እስልምና መቼ ነው ወደ ኢትዮጵያ የገባው? እንዴት አድርጌ ላስማማለህ? አይደለም ቆይ፣ እስልምና ወደ ኢትዮጵያ ችግር የለውም። ጥያቄው ወደ ኢትዮጵያ እስልምና መቼ ነው የገባው? እስልምና ወደ ኢትዮጵያ መቼ ነው የገባው? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህግጋት ማለት ነው። በነቢዩ አልጠየቅኩም። እንዴት ወሲብ ማድረግ እንዳለባችሁ ምናምን የመሐመድን ህግጋት አልጠየቅኩም። እሱን ተው። ስለ ወሲብ አታወራ አንተ። ይኸውልህ ስለ ወሲብ ብቻ ነው ጭንቅላት ላይ ያለው። ጭንቅላት ላይ ያለው ወሲብ ነው እንደ አንተ። እስቲ የመሐመድን ህግ ንገረኝ እስቲ። ከዚህ ውጪ ንገረኝ እስቲ። 5 ንገረኝ እስቲ። 5 ንገረኝ። ከዝሙት ውጭ የሆኑት እስቲ 5። ከቂጥ የተለዩ 5 ዘርዝር እስቲ ህግጋቶቹ። ያንተ አፍህ ራሱ ቂጥ ነው። እሺ የቂጥ ወሬ ነው የምታወራው። አፍህ ራሱ ማለት ነው። አሁን ጥራ ህግጋቶቹ። አፍህ ራሱ ቂጥ ነው የሚመስለው። እሺ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአንተፍ እንደዚህ የሚጠሩ አይደሉም። ስለተሳደብክ አላስወጣህም አሁን። ምክንያቱም አይደለም አስወጣኝ ከፈለክ አንተ መረጃ ስለማታመጣ ማለት ነው። አይደለም እኮ ህግጋቶቹን አሁን ንገረኝ እስኪ። ስለ ወሲብ ምናምን ታወራለህ እንደ አንተ። ይኸውልህ የአብዱል ጀሊልና የአህመዲን ጀበል ንግግር ላስማማለህ ብያለሁ አይደለ? ስለ ወሲብ ምናምን አይደለም አንተ ማውራት ያለብህ። እሺ የዛኔ ቆይ አትበለኛ ላውራለህ። ስለተሳደብክ የጭንቅላት ባዶነት ነው እንጂ የሚገለጠው። እየተሳደብክ አይደል አንተ? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እየተሳደብክ አይደል እንዴ? እየተሳደብክ ነው እኮ። ስለ ጮክና ስለተሳደብክ ለውጥ የምታመጣ እንዳይመስልህ። አይደለም አንተ የሁለቱን ንግግር ላስማማለህ እያልኩ ነው። አዳምጠኛ። እሺ የማዳመጥ ችሎታ አለህ? ታዳምጣለህ? እያዳመጥኩ ነው። ተናገር። ኦኬ። አህመዲን ጀበል እስልምና መጤ ነው። ወደ ኢትዮጵያም የገባው በ615 በኋላ ነው ብሏል እኮ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህግጋት ነው። አዎ እቀበላለሁ። የነቢዩ ሰለላሁ ዐለይሂ ወሰለም ህግጋት የዛኔ ነው የገባው። ኦኬ። ስለዚህ እስልምና መጤ ሃይማኖት ነው። አስቀድሞ እስልምና የለም ነበረ። መጤ ማለት አንተም እኮ መጤ ነህ ሲጀመር እኮ አንተ የ2000 ዓመት እኔ እኮ አልጠየቅኩም። እኔ መጤ ነኝ ብዬ አላምንም። አህመዲን ጀበል ጽሁፉ ትክክል ነው አምንበታለሁ ያልከው አንተ ነህ እንጂ አይደለሁም። መጤ ነን ሲል አዎ ትክክል ነው መጤ ነን ብለህ አንተ ነህ እያመንክ ያለው። መጤ ማለት ነው ሲጀመር እምነቱ ነው የመጣው ወይስ ምኑ ነው የመጣው? በፊት ሀገሩ ላይ ያሌለ እምነት አዲስ የመጣ እምነት ማለት ነው። እሺ መጀመሪያ ምን ነበር? ክርስትና እንደመጣው ማለት ነው።
በፊት የለም ብሏል። ነቢዩ ሰለላሁ ዐለይሂ ወሰለም የተላኩት ለዓለም ነው አባዬ። ነቢዩ ሰለላሁ ዐለይሂ ወሰለም የተላኩት ለዓለም ነው አይደል? እኔ ለማን የተላከው እኔ አልጠየቅኩም። ከስር ያላችሁ ጭንቅላታችሁ የምትጠቀሙ ምንም ማድረግ አልችልም። ሌሎቹ ሙስሊሞች ቢገቡ እንደዚሁ ነው። አይ ነው ብዙ የተማራችሁ ማቹ ኢነፍ የሆናችሁ ብዙ ክርስቲያኖችም ሙስሊሞችም ትኖራላችሁ። ምን እየጠየቁት ምን እንደሚመልስ እየታዘባችሁ ስለሆነ በዩቱብም እያዳመጣችሁ ነው ያላችሁት። ከዚህ የተሻለ መልስ ሊሰጡ እንደማይችሉ ሁሉም ሙስሊሞችን ታዘቧቸው። በባህሪያቸው ስድባቸውንም መልሳቸውንም ለእናንተ ተዋለው ማለት ነው። እኔ የምጠይቀው ምንድነው? እሱ የሚመልሰው ምንድነው? ምርጫው ለእናንተ ከስር ትቼላችኋለሁ። ውድ ሙስሊም እህት ወንድሞቼ ከስር የምታዳምጡ ብዙ እያየዋቸው ነው። ገስት ላይም አስተውሉ። በሚመልሱት ስርዓታቸውንም ባህሪያቸውንም መልሳቸውንም አይምሯቸውን አመዛዝኑና ታዘቧቸው። ኤኒዌይስ አህመዲን ጀበል ያለውን ትቀበላለህ አትቀበልም? የመጨረሻ ጥያቄ። እቀበላለሁ። ስለዚህ እስልምና መጤ ሃይማኖት ነው። በ615 ነው አይደል ለመጀመሪያ ጊዜ ወደ ኢትዮጵያ የመጣው? እሺ መጣ ነው አይደለ? ዋናው እውነት መሆኑ እንጂ መቼ የሚምጣ እቀበለዋለሁ። እኔ እውነት መሆኑ ብቻ ነው እንትን የምለው እኔ። እናመሰግናለን። እኛ የምንፈልገው ይህንን ነው። እስልምና አስቀድሞ ያልነበረ መጤ ሃይማኖት ሲሆን በ7ኛው ሴንቸሪ ነው ወደ ኢትዮጵያም የገባው። ይሄንን ወንድማችን አፈር ማርጎልናል። አህመዲን ጀበልም ያለው ትክክል ነው ብሏል። አዎ እስልምና እኛ የምንለው መጤ ነው። በ7ኛው ሴንቸሪ ላይ የመጣ ነው። አስቀድሞ ነበር የሚለው ተረት እነ አብዱል ጀሊል አሊ እስልምና ከክርስቶስ ልደት በፊት እስካሁን ድረስ በኢትዮጵያ ላይ አለ የሚለው ውድቅ ይሆናል። እሱን በጣም እናመሰግናለን። አብዱል ጀሊል አሊ ይህንን መጽሐፍን ቅደድና ሽንት ቤት ተጠቀመው የአህመዲን ጀበል ደጋፊዎች ስለበለጡህ ማለት ነው። ኦኬ ሙና ቀጥል። ሙና ቀጥል። ሙና እኔ መጠየቅ እችላለሁ? ምንድን ነው ጥያቄ? ኢየሱስ ክርስቶስ የመጣው ለምንድን ነው ወደ ምድር የተፈጠረው? ኢየሱስ ክርስቶስ ወደ ምድር የመጣው ምንድን ነው? እሱ ዕብራውያን ምዕራፍ 2 ቁጥር 15 አንድ ክፈተው። አይ መልሷን ብቻ አትነግርም? ኦኬ ክርስቶስ ወደ ምድር የመጣው ምንድነው? የአጋንንትን ስራ ሊያፈርስ ሰዎች የአጋንንት ቁራኛ እንዳይሆኑ የእግዚአብሔር ልጆች እንዲሆኑ ቤዛ ሊሆን ነው የመጣው። ሰዎች ምን የአጋንንት ቁራኛ ሆነው ከአጋንንት ትምህርት እንዳይቀበሉ የአጋንንትን ስራ ሊያፈርስ ነው የመጣው። ክርስቶስ ከመጣ ካለፈ በኋላ ግን ግለሰቦች መጥተው ከአጋንንት ትምህርት ወስደው እናንተ የእግዚአብሔር ልጅ አይደላችሁ ምናምን ብለው ያስተማሩ አሉ። ክርስቶስ አስቀድሞ ግን ከ600 ዓመት በፊት ከመሐመድም የመጣው ለምንድን ነው? እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ክርስቶስ በስጋ መካፈል በስጋ መገለጥ ያስፈለገው ምንድን ነው? በዲያብሎስ እስራት ውስጥ ያሉትን ነፃ ሊያወጣ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጆች እንድንሆን እርሱ በስጋ ተገለጠ። ማ የእግዚአብሔር ልጅ እርሱ እኛን ነፃ ሊያወጣ የዲያብሎስን ቀንበር ኃይል ሊሰብር በስጋ ተገለጠ። የዲያብሎስ ምስክር አያስፈልገንም። ከዛ በኋላ ዲያብሎስን አሰራሩን ካፈረሰው በኋላ ክርስቶስ ሰንበዲ መጥቶ ከዛ በኋላ ዲያብሎስ እኮ እግዚአብሔር ልጅ የለውም አለኝ ቢለን አንተ የአጋንንትን ስራ ለምን ትቀበላለህ እንለዋለን። ክርስቶስ የአጋንንትን ስራ ካፈረሰ በኋላ 72ኛው ሱራ ቁጥር 3 ላይ አላህ ልጅ የለውም ሚስትም የለውም አጋንንቶች ሲሉ እናንተ ትቀበላላችሁ፣ እኛ እንቀበልም። ክርስቶስ አስቀድሞ የመጣው ለምንድን ነው? የአጋንንትን ትምህርት ለማፍረስ እኛን ነፃ ሊያወጣን ነው። እናንተ ነፃ አልወጣችሁም፣ የአጋንንትን ትምህርት እየተቀበላችሁ ነው። ኢየሱስ ክርስቶስ ሳይወለድ እናንተ ነፃ ማውጣት አይችልም ነበር? እንደውም የጌታችን ክብር ላቀ ሚስትንም ልጅንም አልያዘም። ይህንን የተናገሩት እነማን ናቸው? አጋንንቶይ። ቁጥር 1 ላይ አድርገው አጋንንቶይ ናቸው የተናገሩት። ክርስቶስ ደግሞ የመጣው ምንድን ነው? ሳይወለድ አይችልም ነበር ወይ እኮ መልስላለ።
ኦኬ ወደ ቀጥተኛ ምራሩ ቀጥተኛ ጌታቸውና አንድንም አናጋራም አሉ። እነኚህ ማናቸው የተናገሩት? ጅኒዎች ማለት ነው። ጅኒዎች ቁጥር 2 ላይ ያደረግከው ሰውዬ መሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ ቁርአንን ሰማን አሉ ማለት ወደ እነርሱ ተወረደ። ስለዚህ ክርስቶስ በስጋ የተገለጠው ለምንድን ነው? የአጋንንትን ስራ ሊያፈርስ፣ እኛን ከአጋንንት ስራ ነፃ ሊያወጣ፣ ሞትን ሊሽር ነው የመጣው። የአጋንንትን ምስክር የሚቀበሉ አጋንንትን ያነገሱ እስቲል አዳምጣ በእስራት ላይ ናቸው ያሉት። ለምንድን ነው? ሳይወለድ ማዳን አይችልም ወይ? የማቻል ፖቴንሻል ጉዳይ ከሆነ ፈጣሪ ማዳን ይችላል። ነገር ግን ክርስቶስ አስቀድሞ ነቢያቶች ክንድህን ላክ፣ አድነን፣ ውረድ፣ ተወለድ እያሉ ትንቢት ሲናገሩ ነበረ በስጋ እንደሚገለጥ። ምክንያቱም ሞት የመጣው የሰው ልጅ ላይ ነው። ዲያብሎስ ያሸነፈው የሰውን ልጅ ነው። ይቀጥላል። ያንን ሰኮናውን ራሱን የሚቀጠቅጠው ማን ነው? እሱ ከሴቲቱ የሚወለድ ነው። ምክንያቱም ሴቲቱ ዕፀ በለሱን በልታ በእሷ ምክንያት ኃጢአት መጣ ተብሎ እድሜ ልክ እንዳትወቀስ በሴቲቱ በኩል የሚመጣው ዳግማይቱ ሔዋን ማርያም ምን መስጠት አለበት? ዘር መስጠት መቻል አለባት ማለት ነው። ያችኛይቱ ዘር የሚበላውን ዘር ሰጠች። እችኛይቱ ዘር ደግሞ አማናዊ ክርስቶስን እርሱ የሚበላውን ስጋዬን ብሉ ደሜን ጠጡ ያለ እሱን ሰጠች። ያችኛይቱ ሔዋን ደግሞ ዕፀ በለሱን ቆረጠች፣ በላች፣ ባሏንማ በላች። እችኛይቱ ድንግሊቱ ያችኛይቱ ድንግል ምሳሌ የሆነችው ማርያም ደግሞ ምንም ሰጠች? በድንግልና ክርስቶስን ሰጠች ማለት ነው። ስለ ትንቢቱ መጣና ዲያብሎስ ከገነት ያወጣው ማን ነው? የሰው ልጅን ነው። ሞት እንዲመጣበት ምክንያት ያደረገው በሰው ልጅ ላይ ነው። እግዚአብሔርን አይደለም ያሸነፈው። ስለዚህ ሰው ልጅ ዲያብሎስን ማሸነፍ ስላለበት ክርስቶስ በሰው ልጅ የባሪያውን ስጋ ለብሶ ተገለጠ ማለት ነው። በስጋ ተገለጠ። ምክንያቱም ዲያብሎስ እግዚአብሔር እዛ ሆኖ እንደዚህ ያደረግኩ ቢለውማ ሰው አይደለም ያሸነፈኝ እግዚአብሔር ነው። እግዚአብሔር እንደሚያሸንፈውማ ያውቃል። ነገር ግን በስጋ ተገለጠ፣ ወንድሞቹ መሰለ። ያንን ዲያብሎስን አስጠግቶ አሸንፎ ማቴዎስ ወንጌል ምዕራፍ 4 ላይ ሉቃስ ወንጌል ምዕራፍ 4 ላይ ተተፈተነ በኋላ ዲያብሎስን አቅርቦ ከረታው በኋላ ያንን ጸጋ ለደቀ መዛሙርቶቹ ሰጣቸው። ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ ደቀ መዛሙርቶቹ መረጣቸው፣ ሾማቸው፣ በአጋንንት ላይ ስልጣን እንዲያወጡ ሰጣቸው። ለሰባ አርድእቶቹም በተመሳሳይ ሉቃስ ወንጌል ምዕራፍ 10 ላይ ስልጣኑን ሰጣቸው። ሄዱ፣ ሲመጡ አጋንንት እንኳን በስምህ ተገዙልን አሉ። ስለዚህ በስጋ ተገለጠና ያንን ስልጣን ለሰው ሁሉ ሰጣቸው። አጋንንት የሚረታበትን የሚሸነፍበትን ገለጠ። አንድም ፍቅሩን ደግሞ እስከ ሞት ድረስ ፍቅሩን ገለጠ። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ እንዲሁም ደግሞ ሮሜ ምዕራፍ 6 ከቁጥር 6 ወይም 5 ላይ እስከ ሞት ድረስ ፍቅሩን ገለጸ ማለት ነው ክርስቶስ። ከዚህ በላይ ፍቅር የለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ፍቅር ከዚህ በላይ ምን አለ? እስከ ሞት ድረስ ከመውደድ በላይ ከየት ሊመጣ ይችላል? ስለዚህ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ፍቅሩን ለሰው ልጅ ገለጸ። የሰው ልጅ ኃጢአት የሰራው አዳም ኃጢአት የሰራው የበደለው ሔዋን የበደለችው ምን ነፍቀው ነው? እግዚአብሔርን መሆንን ነው አይደለም? እነሱ እንደማይሆኑ ካሳያቸው በኋላ ግን እርሱ ዝቅ ብሎ የባሪያውን መልክ ይዞ ፊልጵስዩስ ምዕራፍ 2 ቁጥር 5-8 እንደሚናገረው በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባው አልቆጠረውም። የባሪያውን መልክ ይዞ በስጋ ተገለጠ። እርሱ በምስሉ እንደ ሰው ተገልጦ ይላል እስከ ሞት ድረስ የታዘዘ ሆነ ይላል። የባሪያውን መልክ ይዞ ፍቅሩን ትትናውን ዝቅ ብሎ አስተማረ። እኔ ጌታችሁ መምህራችሁ ስሆን እግራችሁን ካጠብኩ እናንተ እንዲያደርጉ ብሎ ትትናን አስተማረ። ዮሐንስ ወንጌል ምዕራፍ 13 ከቁጥር 13-15 ይህንኑ ደግሞ አንደኛ ጴጥሮስ ምዕራፍ 3 ላይ ከቁጥር 22 ጀምሮ ማለት ነው ምሳሌ አርአያ ትቶልን ሄደ ማለት ነው። ቤዛ የሆነን አዳኝ የሆነን እሱ ምሳሌ ሊሆነን በስጋ ተገለጠ። በስጋ ተገልጦ አዳነን። ቤዛ ልሆናችሁ ላገለግላችሁ መጥቻለሁ አለና ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ፣ ማርቆስ 10 ምዕራፍ 15 ላይ የሰው ልጅ ሰውን ሊያገለግል ነፍሱን ስለሌሎች ቤዛ ሊሰጥ መጣ እንጂ እንዲያገለግሉት አይደለም። እንድናገለግለው አይደለም የመጣው፣ ሊያገለግለን፣ ትሕትናን፣ ፍቅርን ሊያስተምረን፣ ፍቅሩን ሊገልጽልን መጣ። ከዚህ በላይ ፍቅር የለም ይላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። ፍቅር የሆነው ከኛ ምንም ሳይፈልግ ጠላቶች ገና ሳለን ፍቅሩን በምን ገለጸ? አንድ ልጁን ልኮ እስከ ሞት ድረስ ወዶን ተገለጠ። በሞቱ ሞትን ሽሮ ከዲያብሎስ እስራት ነፃ ወጣን። ስለዚህ እኛ ነፃ ነን። የሞት
ፍርሃት የለብንም። አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 12 ጀምሮ ሞት ወይ መውጊያ ሄዳል እስኪባል ድረስ ሞት ተገደለ በክርስቶስ ነፃ ወጣን፣ ህይወት ተሰጠን፣ ሞት ተወገደልን ማለት ነው። ብንሞት እንኳን በክርስቶስ ሕያው እንድንሆን ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ስለዚህ ታምኑብኛላችሁ ወይ? አዎ እናምንበታለን። ክርስቶስ ለምን ተገለጠ? ሞቱን በሞት ሽሮ ከዲያብሎስ እስራት ነፃ ሊያወጣን ተገለጠ። ነገር ግን በእስልምናው አላህ ከሌሊቱ 1/3 ላይ ሁል ቀን ይወርዳል። ለምን? ጸሎት ለመስማት። ማነው እሱ ይቅርታ የሚጠይቀኝ ይቅር የምለው? ማነው ምሕረት የሚጠይቀኝ የምምረው ይላል። አላህ እዛው አርሽ ላይ ሆኖ እንደዛ ማለት መማር አይችልም ነበር? ይቅር ማለት አይችልም ነበር? በየቀኑ ለ2000 ምናምን ዓመት ሙሉ መጥቶ እጁን ዘርግቶ ምን ይላል? አላህ የምምረው ይቅርታ የምጠይቀው እያለ ይለምናል። የት? ቅርቢቱ ሰማይ ላይ መጥቶ አናየው። ምን አመላለሰው? እዛው አርሽ ላይ ቁጭ ብሎ ይህን ማድረግ ስላልቻለ ነው? ይህን ማድረግ ስለማይችል ነው? ሁሌም ሌሊት ወደ ቅርቢቱ ሰማይ እየመጣ እጁን ዘርግቶ ማነው ምሕረት የሚጠይቀኝ የምምረው? ማነው ይቅርታ የሚጠይቀኝ ይቅር የምለው የሚለው ምን አስፈለገው? ለምንድን ነው? ርስ ጨረስክ? አዎ፣ እኔ የምጠይቅህን ብቻ ትመልስልኛለህ? የጠየቅከውን የመለስኩልህ። አላህ ግን ለምንድን ነው እሱ ሁሌ የሚወርደው? አይ የምጠይቅህን ብቻ መልስልኝ። እኔ እየጠየቅኩ ነው እኮ አንዴ። ከዛ በኋላ ችግር የለውም ትጠይቀኛለህ። ቀጥል። አንድ ጥያቄ ፈቅድልሃለሁ፣ ይበቃል። ፈጣሪ ከሞተ በኋላ እንደ የሰው አምሳል ነው ያለው አይደለ? ምን ማለት ነው? ከሞተ በኋላ እንደ ሰው አምሳል ነው ያለው? ማን ነው? ምንድን ነው ጥያቄ? ከሞተ በኋላ እንደ ሰው አምሳል ነው ያለው? ኬት ያመጣው ጥያቄ? የሞተው የሰው አምሳሉ ነው አይደለ? እንደ ሰው ተፈጥሮ ነው የሞተው። የትኛው ጥቅስ ላይ የሞተው የሰው አምሳል ነው ምናምን የሚል ኬት አመጣ? እንደዚህ ጥቅስ ያልኩህን ስማኝ እስቲ መጀመሪያ። ሰማሁ። ሰቀለ የሰው አምሳል ልጅ ሆኖ የተሰቀለው አይደለም? ምንድን ነው እያልክ ያለው? እሺ ካረገ በኋላ አምሳል ስትል ምን እያልክ ነው? አምሳል ስትል ምን እያልክ ነው? የሰውን አምሳል ይዞ አንድ እሱ የተወለደው አምሳል ስትል ምን ሳይሆን አምሳል የመመሰል ጉዳይ የቁርአን ሱራ 7 157ን እየጠቀስክ ነው? 58 እንደዚህ አካባቢ በእናንተ ነው። በእናንተ ፍጹም ሰው ነው፣ ፍጹም አምላክ ነው አይደለ? እሺ ጎበዝ፣ ቀጥላ። ልክ እንደዛ ነው ያልኩህ። ፍጹም ሰው ሆኖ በመጣ ሰዓት ላይ ምግብ ይበላል፣ ይጠጣል። ሲሰቀልም ደግሞ እንደ ፈጣሪው ሳይሆን የሰው አምሳሉ ነው የሞተው አይደለ? ምንድን ነው ጥያቄ? እሺ ጥያቄ ምንድን ነው? እና ከ3 ቀን በኋላ ከተነሳ በኋላ የሰው አምሳል የለውም ማለት ነው። እሱ ምንድን ነው የምታወራው? ከምንድን ነው የምታገኘው? የምታገናኝ የእኛን እምነት ታውቃለህ? እኛ ምን አላውቅም፣ ስለማቅ ነው እኮ የምጠይቀው። ካረገ በኋላ እሺ ጎበዝ፣ አዳምጠሽ። ስለዚህ እኛ ከተዋህዶ በኋላ መለኮት ከስጋ የተለየ ለየብቻ ምናምን የሚል አስተምሮ የለንም። እነሆ ድንግል ትጸንሳለች ትወልዳለች ተብሎ ትንቢት ከተነገረላት እሱም ገብርኤል መጥቶ ታበሰራት በኋላ ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ በዛው ቅጽበት ላይ ቃል ስጋ ከሆነበት ቅጽበት ጀምሮ መለያየት የሚባል አስተምሮ በእኛ ዘንድ የለም። ወጣ። ስለዚህ መለያየት በሌለበት ላይ እንትኑ ተመስሎ እንደዚህ ሆኖ ምናምን የሚባል ነገር የለም። ለመለኮት ወርድ ቁመት ታች ላይ ታይ የለውም። መለኮት በሁሉ የሞላ በሁሉ ያለ ነውና፣ ነገር ግን በስጋው መለኮት ሙላት ተገልጾ ይኖራልና ቆላሲያስ ምዕራፍ 2 ቁጥር 9 ላይ ማለት ነው። የመለኮት ሙላት በሰውነቱ ተገልጦ ይኖራልና ስለሚል ማለት ነው። ስለዚህ መለኮት ላይ ታች የሚባል የለውም፣ እዛ የሚባል የለውም። በሁሉ የሞላ በሁሉ ያለ ነውና፣ ስለዚህ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። በስጋ ሲገለጥ እርሱ በምድር እየታየ በሁሉ የሞላ በሁሉ ያለ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለሙም አለ ይለዋል። ቃል በሁሉ ያለ ነውና። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአባቱ እቅፍ ያለ አንድያ ልጁ እግዚአብሔርን ተረከው ይላል። ማንም ያየው የለ አብን፣ ነገር ግን በአብ እቅፍ ያለ ተረከው ይላል። ከነሱ ጋር ያለው አብ በሁሉ ነው ያለው፣ በአብ እቅፍ ያለው ይለዋል።
በሁሉ የሞላ በሁሉ ያለ ስለሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱ በሰማይ የሚኖር የሰው ልጅ ነው ይላል። በምድር የኖረ በሰማይ የሚኖር የሰው ልጅ ብሎ ራሱን ያው በያዘው ስጋ በሰማይም እንዳለ ክርስቶስ ነገረ። ስለዚህ እንዴት? ምክንያቱም የመለኮትን ባህሪ ገንዘብ ስላደረገ ስጋ ማለት ነው። በመለኮት ተነገረ ማለት ነው። በስጋ እያዩት በምድር እያዩት በሰማይ አለ አለ አይደለ? በሰማይ የሚኖረው የሰው ልጅ ነው አለ በምድር እየኖረ። ስለዚህ የመለኮትን ገንዘብ ስላደረገ በመለኮት ተጠራ ማለት ነው። ስለዚህ ሲሞት የሚለው በሰው መልክ በዚህ ምናምን መለኮትና ስጋ የተለያዩ ለየብቻ ናቸው ያሉት ብለን አናምንምና ሞት ስጋ ከነፍስ መለየት ነው። ሞት ስጋ ከነፍስ መለየት ከሆነ በመቃብር ስጋው 3 ቀን 3 መዓልት ወደ መቃብር ሲወርድ ስጋው ወደ መቃብር ሲወርድ ነፍሱ ወደ ሲኦል ሄዳ ሲሰብክ በዛ መለኮት በሁሉ የሞላ ነውና ከስጋውም አለ ከነፍሱ ጋርም አለ። ስጋው ነፍስ የተለያት መለኮት የተዋሃደው ነው። ስጋ ነፍስ የተለየው መለኮት የተዋሃደው ነው። በመቃብር ውስጥ ላሉ በስጋ ሄዶ ከርሰ ምድር ውስጥ ላሉ በመቃብር ላሉ ሰበካቸው ማለት ነው። ነፃ ወጣቸው ማለት ነው። በነፍስ ሄዶ በሲኦል ያሉትን ሰበካቸው። ዋት ዋዝ ሂዝ ኩዌስችን ቢኒ? ምንድን ነው ጥያቄው? ቢበቃንስ? ሌሎችን ያሰማልን። ድንቅ ትምህርት ነው። እውነት ከልብ በጣም ድንቅ ትምህርት ነው። እስልምና ሳስበው ዘገነነ። ምን ቴዎሎጂ አለ ጌታ በሚያውቀውና እውነት ቃለ ሕይወትን ያሰማልን። በዚህ ጆሮአችን መጽሐፍ ከፍተን ኧረ በጣም ድንቅ ነበር። የእስልምና መጽሐፍ ከፍተንማ ጆሮአቸውን አናቆሽሽም። ይህን ጽድት ታረግን ያለውን ነገር የጸዳውን አናበላሽም ትላለህ። ቶፒኩ ላይ ብቻ ፓራፍሬዝ አድርግበትና ጠቅላላ ፎጋሪ ብሏል። ከምር መጽሐፉን ይዤ ቅድም ያወራውን እንዴት ልክፈቱ ደበረኝ ለራሴ። አሁን እሺ ሀሳብ ስጡና እንጨርስ። በቃ ደከመኝ። ስራ ነው የዋልኩት፣ ስራ ላይ ነው የዋልኩት፣ ደክሞኛል። እንትን በሉት እና ጨርሱ። እንግዲህ ቶፒካችን የነበረው ኢትዮጵያዊ ጃንደረባን አይተናል። ክርስትና እንዴት ወደ ኢትዮጵያ መጣ ሲባል አስቀድሞ የአይሁድነት ነበር ያለው ብለው ነበር አህመዲን ጀበል። እሱም ትግል ስህተት እንደሆነ አሳይተናል፣ በደንብ ተምረንበታል። ከምንም በላይ ግን እስልምናን እርስ በእርሱ ሀዲስ ውስጥ አልገባንም። በነገራችን ላይ ሀዲስ ውስጥ አንገባ ነው የሁሉ ብጥብጥ የመጣው እንጂ ገና ቁርአን ውስጥና ሀዲስ ውስጥ ስንገባ እነዚህ ሰዎች የሚናገሩት ነገር እስልምናቸውን ነቢያቸውን እያፈረሱት ነው። ነቢያችሁ ከዚህ በኋላ ወይ አህመዲን ጀበል ነው ወይ ደግሞ ሼህ ማነው አሊ ካሊል ነው ስሙ አያዝልኝም፣ እሱ ነው የሚሆኑት። ቢካዝ አንደኛው እስልምና በኢትዮጵያ ውስጥ ከክርስቶስ ልደት በፊት ነበር ብሎ 2 ወር 3 ወር አይሞላውም መጽሐፍ ጽፎ ሲሸበችብ ነበረ። አሁን መጣና በ3 ወሩ ደግሞ ይሄኛው ራሱ አብሮት መጽሐፉን ሲያሻሽጥና ሲያሟሙቅ የነበረው ሰውዬ እስልምና በ615 ነው ኢትዮጵያ የገባው፣ ስደተኛ ነው፣ ተሰዶ ነው የመጣው አለ። ውጭ ዋንስትሩ ሙስሊሞች የትኛውን ነው የምትሰሙት? አክቹሊ ሁለቱም ከነቢያችሁም ከአልመላካችሁም ጋር አይስማሙም። ግን ሁለቱን ራሱ እስኪያስታርቋቸው እና እንደዚህ መጫወቻ አትሁኑ። አንድ ሙስሊም እንኳን አትሊስት ኮንትራዲክት እንደሚያደርግ አልገባውም እስከዛሬ ድረስ እና ወታችሁ ኖ ልትሉ ይገባል። ይሄ ተገቢ አይደለም ልትሉ ይገባል። ስህተት ነው ልትሉ ይገባል። አይናችሁ እያየ አንድ ነገር ነጭ መሆኑን 1000 ሰው ነጭ እንደሆነ አይቶት ሳንበዲ መቶ ጥቁር ነው ሲላችሁ እሺ ጥቁር ነው በማለቱ እሱ ተገቢ ነው ብዬ አይደለም። ምክንያታዊነት የጎደለው ሀሳብ ነውና